የትኛው ነገር ቢሆን በለሷ ላይ ከዚህ በኋላ ፍሬ አታፍሪ ብለህ ፕሮፌሲ ያደርጋል። በለሷ ላይ ትንቢታዊ ቃል ተናግረሃል። ጠዋት አንተ ቃል ተናገርክባት። ምን አለ? ጠዋት ምን አለ? ከሰዓት መልሶ ሲመጡ በለሲቷ ምን አለ? ማንም ያለው ነገር እንዲደረግለት ነው። ማንም ያለው ነገር ማለት ሰውየው ማንም ነው አለ። ጉዳዩ መናገሩ ላይ አይደለም ማለት የተናገረውን የሚያስፈጽምለት አለ። አገባችሁ? እዚህ ቦታ ላይ ኢየሱስ እያወራ ያለው አንድ ነገር ነው። የኢየሱስ መንፈስ የምስክርነት መንፈስ የትንቢት መንፈስ ነው። የትኛውም ሰው ቢናገር የተናገረው ስለተናገረ አይፈጸምለትም። እውነት እላችኋለሁ ይህን ነገር ለማድረግ በማን ይመራዋል? በእግዚአብሔር ይመራዋልና ማንም ሲላቸው ሐዋርያቶች የ12ታችን ቃል ብቻ ነው የሚሰራው ብሎ ነው እና ፒተር የሚያስተምሩት ትምህርት ኢየሱስ እዛ ስፍራ ላይ ቆሞ ነገር አይቷል። መንፈሱ ዓለም ያንዳንድ ሰዎች መንፈሱ ዓለም ላይ ገባን ይላሉ። ቤቱ ጋር ነው ኮስቱ መስላቸው እና ሌላችሁ ታውቁ ወሳጅ ወልበታል። ሁለት አይነት ፕሮፌት ነው። አንደኛው ነብዩ እንደ እምነቱ ፕሮፌሲ ያደርገው እምነቱ ካነሰ ሰው ይሞታል አይኖርም። ማለዳም ሲያልፉ በለሲቱን ከስሯ ደርቃ አየኋት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። የረገምካት ምን በለስ ምን ብላለች? ደርቃለች አለው። በለሷን ምን ብላታል? ረግማታል። የትኛውም ነገር ቢሆን በለሷ ላይ ከዚህ በኋላ ፍሬ አታፍሪ ብለህ ፕሮፌሲ ያደርጋል። በለሷ ላይ ትንቢታዊ ቃል ተናግረሃል። እሺ ምን ሆነች? በለሷ የረገምካት በለስ ደርቃለች አለው። ጠዋት አንተ ቃል ተናገርክባት። ጠዋት ምን አለ? ከሰዓት መልሶ ሲመጡ በለሲቷ ምን አለች? ታዲያ ቀጥልና ኢየሱስም መልሶ እንዲህ አላቸው። ኢየሱስም መልሶ እንደዚህ አለ፣ በእግዚአብሔር እመኑ። እናንተ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ማንም የተናገረው ነገር እንዲደረግለት ነው። እዚህ ቦታ አንድ ነገር ያወራል። ማንም ያለው ነገር እንዲደረግለት ነው። ማንም ያለው ነገር ማለት ሰውየው ማንም ነው አለ። ጉዳዩ መናገሩ ላይ አይደለም ማለት የተናገረውን የሚያስፈጽምለት አለ። አገባችሁ? እዚህ ቦታ ላይ ኢየሱስ እያወራ ያለው አንድ ነገር የኢየሱስ መንፈስ የምስክርነት መንፈስ የትንቢት መንፈስ ነው። ስለዚህ እያወራ ያለው አንድ ነገር አለ። የትኛውም ሰው አለ ምን ቢናገር አለ የተናገረው ስለተናገረ አይፈጸምለትም አለ። ሐዋርያቶች አሜዚንግ ብለዋል። የሆነ ነገር ኩልሳ ጃኒ በተደረገ የሚገርም ነገር ነው ብለዋል። ሐዋርያቶች የሆነ ነገር እያደነቁ ነው ያሉት። እንዴት ተፈጸመ ፈጠነ ምናምን እያሉ ነው ያሉት። እውነት እላችኋለሁ አለ ይሄን ነገር ለማድረግ በማን ይመራዋል? በእግዚአብሔር ይመራዋልና ማንም ሲላቸው ሐዋርያቶች የ12ታችን ቃል ብቻ ነው የሚሰራው ብሎ ነው ያሉት። አንዳንዱ ሐዋርያቶች ደግሞ እኛ የገሊላ ወገን እንትን ኪዳን አለን ከእንዲህ የመጣ ነው አሕዛብ አይደባለቀብንም ብሎ ያምናሉ። እና ፒተር የሚያስተምሩት ትምህርት ኢየሱስ እዛ ስፍራ ላይ ቆሞ ነገር አይቷል። ፒተር ምን ብሎ እንደሚያስተምር ፒተር ምን ኪዳን ለሌላቸው ወንጌል አያስፈልግም ምን ይላል? ኪዳን ለሌላቸው ወንጌል አያስፈልግም የሆነ ነገር አይሆንም ብሎ ምን ይላል? የሚናገርበት ነገር አለ። አየና ማንም ሐዋርያቶችን ፒተር ስታንድ አፕ ብሎ ማይሰም ይለዋል። ሐዋርያቶችን የኔ ልጅ ይላቸዋል። እነዚህ ሰዎች ያው የሐዋርያት ናቸው። የኢየሱስ እግር ስር ተቀምጠዋል። አሁን የሚፈጥረው የእነሱ ቃል ነው ብለው የሚያምኑ 3 ዓመት ተከትሎታል። አሁን የሚፈጥረው የእኛ ቃል ነው፣ እኛንን አብረን ያለ ነው፣ እኛንን እንደዚህ ያለ ነው ብለው ነው የሚያምኑት። ኢየሱስ ግን እንደዚህ ያለ ማንም ሲል ከሐዋርያቶች ህብረት አለፈ። ማንም ሲል መንደር ላይ ገባ። ማንም ሲል ገበያ መሃል ገባ። ማንም ሲል አሮጊቶች ውስጥ ገባ። ማንም ያለው ነገር እንዲደረግለት ቢያምን በልቡም ሳይጠራጠር ይህን ተራራ ተነቅለ ማንም ማለት የተናገረው ቃል እንዲደረግለት ቢያምን የተናገረው ቃል ላይ ቢያምን የተናገረው ላይ ምን በዛ ቃል ላይ ምን ቢያምን የተናገረው ቃል ላይ ምን ቢያምን እየሰማችሁ ነው? የተናገረው ቃል ምን ቢል እንዲከናወንለት አንድ ሰው ምን ማድረግ አለበት? እዛ ቃል ላይ ማመን አለበት። ይሄ ማለት ኢየሱስ ቃል አይደለም ያለው ቃልና እምነትን ይላለው። አንቺ በለስ ምን በል ድረቅ ያላት ከዛስ ፍሬሽ ምንም የለም አይበቃ ምንም ማለት
እና ሐዋርያቶች ተገረሙ። እኩል የተራመድነው አብረን እንሄድ ነው አሉ። ነገር ግን ሐዋርያቶች እንደዚህ አሉ፣ እናንተ ብታምኑ አይደለም ያለው የትኛውም ሰው አለ በእግዚአብሔር ቢያምን ምንም ተናግሮ ይከናወንለታል። ይሄ ማለት እንዲህ ነው፣ የሚናገረው ሰው ነው አለ። ከዛ ሰው ጀርባ የሚያጸናለት እግዚአብሔር ነው አለ። ከሆነች ደካማ ክርስቲያን ጀርባ ያንን ቃል የሚያጸናው እግዚአብሔር መንፈስ ነው። ይሰማችኋል? ሁለት አይነት ፕሮፌቲክ ዶሮች አሉ። አንደኛው ነቢዩ እንደ እምነቱ ፕሮፌሲ የሚያደርገው እምነቱ ካነሰ ሰውዬው ይሞታል፣ አይኖርም። ሁለተኛው ከፍሮም ጋር ውስጥ ሪሲት አድርገን ፕሮፌሲ የሚያደርገው ነው። ስለዚህ ሁለት አይነት ትንቢት ነው ያለው። አንደኛው ከእግዚአብሔር መንፈስ አለ እንዲህ ይሆናል ብለን ፕሮፌሲ እናደርጋለን። ሁለተኛው ግን ከእምነታችን አንጻር ተነስተን እዚህ ጋር እንዲህ ይሆናል ብለን እናገራለን። ሁለቱንም የሚያጸናቸው ነገሮች አሉ። አንደኛው ከእግዚአብሔር ዓለም የሚመጣውን ፕሮፌቲክ ወርድ ከጋድ ፍሮም ውስጥ የሚመጣውን ፕሮፌቲክ ነገር ስንቀበል እዛ ዓለም ለመግባት የሚያስፈልግ ሌቭል አለ፣ ስፒሪቹዋል ባላንስ አለ። በዛ ዓለም እዛ ድረስ ሄደ መንፈሱ ዓለም ያንዳንድ ሰዎች መንፈሱ ዓለም ላይ ገባን እንዳሉ ቤቱ ጋር ሄድኮስቱ መስላቸው አንድ ሰው መንፈሱ ዓለም ውስጥ ለመግባት የሚያስፈልገው ስፒሪቹዋል አውቶሪቲ፣ ስፒሪቹዋል ባላንስ ምንድነው? ባላንስ ወይስ ምንድነው? ባላንስ አትልም። ባላንስ ምንድነው? መንፈሳዊ ሪሶርሳችሁ፣ መንፈሳዊ ፓወራችሁ ልክ በዛ ሌቭል ማለት ነው። እና ሌቭላችሁ ታይቶ ነው ዛኛው የምታውቁት። እና ከዛኛው ዓለም የሚመጣውን ፕሮፌቲክ የሆነን ወርድ ወስደህ ከእግዚአብሔር ዓለም መጥቷል ብለህ ምን ትላለህ? ታምንና ትናገራለህ። ነገር ግን ብዙ ነቢያቶች አሁን ላይ እየተናገሩ ያሉት ትንቢት፣ አሁን ላይ እያወሩ ያሉት የትንቢታዊ አገልግሎት ከመንፈሷ ዓለም የመጣ ፕሮፌሲ ነውስ እንደ እምነት መጠን የተናገሩት ትንቢት? ስለዚህ ሁለት አይነት ፕሮፌሲ አለ ማለት ነው። አንደኛው እንደ እምነት መጠን ፕሮፌሲ ትናገራለህ። ሁለተኛው ከእግዚአብሔር ዓለም ተቀብለህ ትናገራለህ። አሁን ራሳችሁን አግኙት። የትኛው ፕሮፌሲ? ሁለቱም ፕሮፌሲ ናቸው። መጽሐፍ ሲናገር እንደዚህ ይላል፣ ትንቢት የሚናገር አለና እንደምኑ ይናገር አለ። ስለዚህ ይሄኛው ፕሮፌሲ ነገር እምነትን ይገድበው ነው እና እምነት ሰፊ ከሆነ እስከዛ እምነት ትናገራለህ። ኢትዮጵያ በሚመጣው ዓመት አሜሪካ ትሆናለች ብለህ መናገር ትችላለህ። ጳውሎስ አንድን ገደብ እንትን ብሏል። ትንቢት አንድ ሰው ፕሮፌሲ ለማድረግ ሲፈልጋል በእምነቱ ልክ ፕሮፌሲ ያደርጋል። ከዚህኛው እምነት ዓለም ደግሞ ያለፈ ከእግዚአብሔር ዓለም ጋር ኮኔክቱን ዘርግቶ ከዛ አምጥቶ ይናገራል። ከእግዚአብሔር ዓለም ያመጣውን ፕሮፌሲ አንድ ነብይ ለመናገር ሲፈልግ ከእግዚአብሔር ዓለም ላይ ያለ ፕሮፌሲ ያለቀ ነው። ምንም ካንተ የሚፈልገው እምነት የለም። ከጉባኤው ምንም ጭብጨባ አይፈልግም። ይናገራል፣ መሬት አይወድቅም። ሁለተኛው ነገር ከራስ ተነስተህ የትንቢታዊ ቃል በእምነት ስትናገር የምትነብይለት ሰው እምነቱ ያስፈልጋል፣ አንተም ያስፈልጋል። የሁለታችሁም እምነት ተጋይቶ ይሰራል ስራው። ስለዚህ እዚህ ቦታ ላይ ሲናገር እንደዚህ ይላል፣ የጸለያችሁትን ምን ባላችሁ እንደተቀበላችሁ አድርጋችሁ ምን በሉ። ኦልሬዲ ውሃውን አንጣ ብለኸኛል፣ ውሃውን አልሰጠውም ጠጥቻለሁ ትለኛለህ። ኦልሬዲ ቀድመህ ምን ብላል? ጨርሰዋል። መጽሐፍ ሲናገር ምን ይላል? እነዚያን አለ አስቀድሞ ምን ያላቸው የወሰናቸውን የመረጣቸው አይደለም አስመረጣቸው፣ አጸደቃቸው። በመጀመሪያ ግን አስቀድሞ ምን ያላቸው ከዛ በኋላ የወሰናቸውን እያለ ይቀጥላል። ይሄ ማለት ሰዎቹ ከመመረጣቸው በፊት የተወሰኑ ናቸው ማለት ነው። አማራ ካሸደች መንፈሱ ዓለም ላይ ቢግ የሆነ ጥልቀት ውስጥ ለመግባት ከዚህ ከብዙ ዓለም ጋር በሚነካካ ሊካተመሉ እንደ መንፈሱ ዓለም እመኑ፣ እንደ መንፈሱ ዓለም እመኑ። እየሰማችሁ ነው? ምን ማለት ፈልጎ መሰላችሁ? ጸሎትን ትጸልያላችሁ፣ ተቀብያለሁ ብላችሁ ተነሱ እያለ ተከናውኑልኛል ብላችሁ አመስግኑ። ብዙ ጊዜ እኛ ከኦርቶዶክስ ቤተክርስቲያን ነው የመጣ ነው። አብዛኛው ፕሮቴስታንቶች ጥቂት ከሙስሊም መጥተዋል።
ከኦርቶዶክስ ቤተክርስቲያን ስንመጣ ይዘን የመጣነው አንድ ብዙ ነገር ይዘን መጥተናል። ያለቀቀን አሁንም ነገር አለ፣ ስለት የሚባል ነገር እና ቤቴ ጋር ወይም ፕሮቴስታንት ጋር ስለት አለ ወይ ካልከኝ 1000% ስለት አለ። ስለት የሚለው ቃል የለም፣ ስራው አለ። ለምሳሌ አንድ ኦርቶዶክስ ጌታ ሆይ ይላል፣ ይሄን ካደረክልኝ በኋላ 2 እጅ እሰጥሃለሁ ይላል። እግዚአብሔር ከሰጠኝ በኋላ ልስጥ ነው የሚለው። ይሄኛው ስለት በሐና ጸሎት የተመሰረተ ስለት ነው። ስጠኝና ምን ልበል? አሁን ደግሞ ክርስቲያን እግዚአብሔር እንዲሆን የፈለገው እኔ ሰጥቼው የሚሰጠኝ አይደለም ያለው፣ ሳትሰጠው በፊት ሰጥቶኛል ብሎ የሚያምን ያለው። አልገባህም? ገና ለሚያገኘው እጣ ያለውን ፍሪታን ያርድ ማለት ነው። አስቀድሞ የሚሰዋ ማለት ነው። ምንም ነገር በእጁ የለም፣ ምንም ነገር በእጁ የገባለት የለም። ወረድ ተከናውኖልኛል የሚል ማለት ነው። አንድ ጊዜ እኛ ሀገር ላይ የኢትዮጵያ ውስጥ መሰለኝ አንድ ነገር ተፈጠረ። 25,000 ብር ነበር የሚደርሰው የአንድ ብር ሎተሪ 25,000። በጣም 25,000 ብር ትልቅ ነው። ያንዴ ትልቅ ባጃጅ 5,000 ያክላል። እና ይህ ሰው 25,000 ብር ደረሰው። ሰብር 25,000 ደረሰው። ሰውየው ሀገር ያዘኝ ልቀቀኝ ማለት ጀመረ። ጨወ። ከዛ እንደዚህ አለ፣ የትናንትና የሆኑ ልብሶችን አወጡ፣ ሰበሰቡት። ጋዝ አጣለ። ጋዙን እንደገና ለኮሱ። ቦጋ የለበሰው አዲስ ነው ተውሱ። ትናንትናውን አቃጠለ። ሎተሪዋን ሲፈልግ ካቃጠለ ልብስ ማለት ያገኛል። አነጋግራችሁ የምድሩ ዓለም ይሄኛው ኪሳራ ነው። በምድሩ ዓለም የሆነ ነገር በእጅ ከመግባቱ በፊት ብታምን በምድሩ ዓለም ሞኝ ትባላለህ። መንፈሱ ዓለም ብልጥ የሚባል ሰው ግን ቀድሞ ላላገኘው ነገር ኦልሬዲ አግኝቻለሁ ብሎ የሚሰዋ ነው። ምንም እንኳን አግኝቻለሁ። ይሄ ጫማ አውልቆ ነገ ጫማ እግዚአብሔር ይሰጠኛል አንተ ወሰዱ ይላል። ምልክት አለ የለም? የሰማው ድምፅ አለ ምንም የለም? አምናለሁ። እንዴት ነገ መልካም ይሆናል። አሜን አሜን አሜን። እግዚአብሔር ኤልሳዕ ታውቃለች። ነቢይ ኤልሳዕ በሰማርያ ታላቅ ጽኑ ራብ ሲሆን በሰማርያ ትልቅ ራብ በነበረበት ታይም ላይ ነቢዩ ምንም ትንቢት ሊናገር ዝም ነው ያለው። እና ነቢዩ ፕሮፌሲ ያደረገው እግዚአብሔር ፕሮፌሲ ያድርግ ብሎት አይደለም። ነቢዩ ትንቢት የተናገረው ንጉሥ ፈርቶ ነው። ነቢዩ ምን ያለው? ንጉሥ ፈርቶ የተናገረው። ይሄኛው ፕሮፌቲክ ወርድ የወጣው ከፌዝ ነው፣ ከእምነት የወጣ ፕሮፌሲ ነው። እግዚአብሔር ወይ ታደርጋለና ምንም አላለም። ስለዚህ አንድ ነገር ነው ያደረገው። ነገ አለ ምን ይሆናል? መልካም ነገር ይሆናል አለ። ሰውየው ነገ መልካም ነገር ይሆናል ብሎ ካላለ ዛሬ ይታረዳል። አየህ፣ ዛሬ ላለመሞት ነገ መልካም ይሆናል ብሎ ትንቢት ተናገረ። ነገ ምን ይሆናል? መልካም ይሆናል ብሎ ትንቢት ተናገረ። ነገ ምን ይሆናል? መልካም ይሆናል ብሎ ምን አለ? ፕሮፌሲ ያደረገ። ይሄን ነገ መልካም ይሆናል ብሎ ፕሮፌሲ አድርጓል። ነገ መልካም ይሆናል ብሎ ትንቢት ቃል ተናግሯል። ነገም ይሆናል መልካም ይሆናል። ሰውየው ዛሬ ላይ ቆሞ ነገን ያይቱታል። ዛሬ ላይ ያለው ግን ነገን ያይቱታል። ሰውየው ኦልሬዲ መልካም ይሆናል ብሎ አምሯል። ለምን ካል ይሄ ነብይ ከቦም ጋር በመንፈስ ሄጄ መንፈሱ ዓለም ሰምቼ አዩ አይደለም ያለው። ኦልሬዲ የመጀመሪያ አይቱ ተከፍቷል። ሁለተኛው ግን በእግዚአብሔር አምሯል። ካፉ ቃል ጋር እግዚአብሔር እንደሚሰራ ያምናል። ነብይ ምንም ቢናገር ሰኞን ማክሰኞ ማድረግ ይችላል። አልገባ ሮብን ሐሙስ ያደርገዋል። ለምን ባል ግዙፉ እግዚአብሔር ከዚህ ነብይ ጋር ብሎ ይሰራል። ግዙፉ እግዚአብሔር ከዚህ ነብይ ጋር ብሎ ይንቀሳቀሳል። ግዙፉ አምላክ ከዚህ ነብይ አሜን 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 ካንተ ጋር እንደዚህ ይንቀሳቀሳል። አሜን 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 ካንተ ጋር